ይሁንክ ወንድ አሰዳቢ ነህ አንተ ደግሞ ተርመጠመጥክ በጣም እንዴ ምንድነው አይደብርም እንዴ እሱ መኖር የሚፈልግ አታደርግም ጨዋና ጨዋ የተከበረች ለራሷም ለቤተሰቧም አልፎ ተርፎ ለባዳ ክብር ያላት ሴት ናት ከርዱን አዳምጠሽዋል ቴሌግራም ላይ የላኩልሽን አይተሽዋል አዳምጠሽዋል መልስ አልሰጠሽኝም የሶስት ቀን እድል ነው የምሰጥሽ ከዚህ ህልምሽ ነቅተሽ በክብር ተሞሽሬ ተደረይ ወጣ ላይሽም ከቤት አንቺ ያንን ነገር ለማድረግ ለምን አቃተሽ እንዲህ መርከሱን ለምን ፈለግሽ ሃይ ምንድነው ችግርሽ እንዴ ምን ሆነሽ ነው ሰው ተራፊ እንዴት ያምር እንዴትስ እንዴት ታስቡ ቻላችሁ የልጁ አባት እኮ ሆነ ግጭት ተፈጥሮ ወጣ ነበር ሊሆን ለወጥቶ ነበር ባሏ ተመልሶ ደግሞ ወደ ቤት ይመለሳል አለቀ ሰላም 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 የኛ ውድና ምርጥ ቤተሰቦች እንዴት ናችሁ አላችሁልኝ አለው ዛሬም በድጋሚ ተመልሻለሁ ዛሬም በዚህ ጉዳይ ተመልሼ እንደማልመጣ ነበር የወሰንኩት የማታውን ሁኔታ ሳይ መምጣቴ ግዴታ ሆኗልና እየተሽለጠለጠችና ራሷንም እኛንም ክብራችንንም ያወረደች የምር የምናገረው እስኪ ጠፋኝ ድረስ ማታ እንቅልፍ አልተኛውም ቤተሰብ አይኔ ራሱ አሁን የቻይና አይን ሆኗል እንደዚህ ያያያችሁ ነው አይደል አይኔ ጠቧልና እንቅልፍ አልተኛውኝም ማታ እንደዛ ስትጃጃል እንደዛ ስትሆን ሳያት የምር በቃ ራሴን ጠላሁት ሴትነቴን ጠላሁት ቤተሰብነትሽን ጠላሁት ሄርሜላ ያንቺን ቤተሰብነት እኔ ጠላሁት ምን አለ ተቆርጦ መውጣት የሚችል ቢሆን የምሬን ነው የምልሽ ተቆርጦ መውጣት የሚችል ቢሆንና ያንቺ ቤተሰብነት ያንቺ እህትነት እኔ ጥንቅር ብሎ በቀረብኝ እስክል ድረስ ነው ያደረግሽኝ ራስሽን ክብርሽን አዋርደሽ እኛንም አዋርደሽናል ሐዋረጅ በዚህ ልክ የሰውን ባል አናግረኝ ምን አርጌክ ነው ምን ተፈጥሮ ነው ብለሽ መሽለጥለጥ ምንድነው እስቲ ቆስጠን በይ እንደ ሴት ልጅ የምሬን ነው ቆስጠን በይ እስቲ ኮስተር በይ እስቲ እንዴ የጠላሽ እንኳን እኮ ከግርሽ ስር የሚያነፈንፈው እኮ ኮስተር ስትይበት ነው ሴት አይደለሽ እንዴ ኮስተር ብለሽ ራስሽን አስከብሪ እስቲ በእናትሽ ምን ሆነሽ ነው በደውልም ስልክ አታርሽም ቴክስት አትመልሽም ሶ መቼም እያንዳንዷን ቪዲዮ ተከታትለሽ እንደምታይ ታውቃለሁ ምን አለች ዛሬ እህቴ እንደምትይ ፕሊዝ አቁሚ የምሬን ነው ብልሽ እኔ ሩታም በሆን በዛ ቦታ ላይ ወድቀሽ ትቼሽ ሄዳለሁ እንጂ ውሃ አምጡ እንዲያርጉ እኔ እውነት ጥንካሬዋንና ጀግንነቷን ነው ለኔ እያሳየችኝ ያለችው ውለታዬን ደግሞ እያሳየችኝ እየከፈለችኝ ነው ያለችው እግዚአብሔር በልጆቿና በቤቷ በኑሯ ውለታዋ ይመለስ ሌላ ምንም አልልም አንቺ ግን ክብርሽ ይውረድ ክብሬን እንዳወረሽው እንዳረከሽን ገባሽ የዛ ቤት ልጆች ከወንድ ስር አይወጡ አስባላችሁ እኮ ወንድ ነው የሚያነፈንፉት አስባላችሁ ምን ሆነሽ ነው በክብር ተሞሽሬ ተደረይ ወጣ ላይሽም ከቤት አንቺ ያንን ነገር ለማድረግ ለምን አቃተሽ እንዲህ መርከሱን ለምን ፈለግሽ ሃይ ምንድነው ችግርሽ እንዴ ምን ሆነሽ ነው ሰው ተራፊ እንዴት ያምርሻል ጥንባንሳ አሞራ እኮ ነው ይሽብኝ አንቺ ለምን የራስሽን የሆነ ኩል ሰው አትፈልጊ የሰው ትዳር ላይ ለምንድነው ምጥኝ የምትዩ ችግርሽ ምንድነው አይምሮሽ ተዛብቶም ከሆነ በግልጽ ንገሪኝ የምር እንዴ እኔ በቃ አሁንስ እኔ መጨረሻ ነው የመረረኝ ኧረ በማርያም አንቺ ልጅ ክብርሽን አታውርጂ እንደዚህ ወይኔ ሽን እባክሽን አንገቴን እድሜ ልኬን አንገቴን አታስደፊኝ እድሜ ልኬን ቤተሰቤ እኔ ሁላችንም ዘመድ አዝማድ አንገቱን ደፍቷል ፕሊዝ ትላንትና እኔ እንደምንም እግዚአብሔርም ረድቶኝ ወደ ትዳሯ ወደ ቤቷቸው አስገባሁኝ ብዬ ጨረስኩ ብዬ የአይምሮ እረፍት አገኘው ብዬ ራሴን ሬስት ላደርግ ስል አንቺ እንደገና በድጋሚ ማይሆን ማቅ ውስጥ ድጋሚ መተት ተሰርቶበት ነው እስክንባል ድረስ ከዘር ማንዘራችን የሌለ ነገር ነው እያስነሳሽና ስማችን እያስጠፋሽን ያለሽ ከዘር ማንዘራችን ስለመተት የማናቀኛ ከክርስቶስ ውጪ ማንንም ማናቀ ገባሽ እና አንቺ ግን ወርደሽ ተዋርደሽ ዛሬም እዛው እኔ ቤተሰብ ዘመድ አዝማድ
ጎረቤትን በሙሉ አይኔ ማየት ካቆምኩኝ ቆየ። የኔም ቤተሰቦችን መጠየቅ የምፈልገው ነገር ምን አለ መሰላችሁ? ብዙዎች እግዚአብሔር ያክብራችሁ፣ ግን ብዙዎች ደግሞ አላችሁ መተት ነው ምናምን። ማን ነው መተት በሱ ላይ የሚሰራው? እኛንን ወይስ ሩታ ናት በልጁ አባት ላይ ይሄንን ነገር የምታደርገው? እንዴትስ እንዴት ታስቡ ቻላችሁ? የልጁ አባት እኮ ነው። የሆነ ግጭት ተፈጥሮ ወጥቶ ነበር ባሏ፣ ተመልሶ ደግሞ ወደ ቤቱ ይመለሳል። አለቀ። ያለና የነበረ የሚሆንም ነገር ቢሆን እንኳን ጥሏት ሲሄድ ነው በመተት የሆነ ነገር ተብሎ የሚወራው አይደለ? ወንድ ልጅ ወደ ቤቱ ወደ ትዳሩ ሲመለስ እንዴት በመተት ተብሎ ይባላል ነው? ሆይ እንዴት ይባላል? ወደ ቤቱ ስለመለሰው እኮ እኛ ፈጣሪን ማመስገን ነው ያለብን። ባህላችን ነው ይሄ ነገር። አንድ ወንድ ትዳሩን መፍታቱ ባህላችን ነው ለኛ አይደለም እንዴ? ደስተኛ የሚያደርገው ሰው አለ እንዴ? የለም። ማንንም ደስተኛ አይደለም። አንድ ሴት ከትዳሯ ተፈናቅላ ሌላ ህይወት ውስጥ ስትገባ፣ ሌላ ነገር ውስጥ ስትገባ ልጆች ምን እንደሚገጥማቸው እናውቃለን። ሁላችንም የምናውቀው ነገር እና ፕሊስ እኔ ከዘር ማንዘራችን አንቅሬ የመጨረሻ አላቃት ማናት ሄርሜላ አላቃትም። ሄርሜላ የሚባል እህት የለኝም እንድል አታድርጊ ፕሊስ። እና ክብርሽን አታዋርጂ ነው እያልኩሽ ያለሁት። እኔ ከአይምሮዬም ከህሊናዬም ነው ማስወጣሽ፣ ከዘር ማንዘር ነው ማስወጣሽ። እኔ ሄርሜላ ፕሊስ እያልኩሽ ነው። ይኸውልሽ ዘመድ አዝማድ ቤተሰብ ሰብስቤ የምር ከዘር ማንዘራችን የለችም እንዲሉ አደርጋለሁ። ከዚህ ማትመለሽ ከሆነ ወጣት ሽማግሌው ማናት ሄርሜላ አናቃትም፣ ዘራችን አይደለችም እንዲል ነው ማደርገው። እኔ ፕሊስ ንቂ ከህልምሽ ላይ። ማርቲም ስነ ስርዓት ይኑርሽ። ቴኬር እያልኩሽ ነው ፕሊስ። እና አቁሚ፣ በቃ አቁሚ። አንቺ አቤልም ደግሞ ስነ ስርዓትን ያዝ። ይሁንክ ወንድ አሰዳቢ ነህ አንተ ደግሞ ተርመጠመጥክ በጣም እንዴ! ምንድነው አንተ? አይደብርም እንዴ? እሱ መኖር የሚፈልገው ከሄርሜላ ጋር ነበረ፣ ሩታ ጋር እንዴት ተመለሰ? የሆነ ነገርማ አለ ትላለህ እንዴ አንተ? በሴት ያምራል ወሬ ባንተ ያምር። አንተ እኮ ወንድ ነህ እንዴ! ከወንድ የሚጠበቅ ነገር አድርግ እስቲ። በቃ ከወንድ የሚጠበቅ ነገር አድርግ። ሄርሜላን የምር የምትወዳት ከሆነ ለሄርሜላ ቦታ ካለህ አንተ እስቲ ከዚህ ህይወት እንድትወጣ አድርጋት። የሚጸጽትን ነገር አታድርግ እንዴ! ምን እየሆናችሁ ነው ያላችሁት? እኔ በጣም እየምሬ ነው። በጣም ስሜታዊ ሆኜ ነው የመጣሁት ቤተሰብና ላስጠነቅቃችሁ መፈልገው አቤል፣ ሄርሜላ፣ ማርቲ አቁሙ፣ ውጡ፣ ከቦካው ጭቃ ውስጥ ውጡ። ደና መንገድ ከፍቼላችኋለሁ፣ ውጡ። በቃ መንገዱን አመቻችሁላችሁ አይደለ? እናንተ ግን አሁን ከዛ ውስጥ መውጣት መጽዳት ነው ያለባችሁ። እንዴ ምንድነው መሽለጥለጥ? ወይኔ ኧረ በእናትሽ አንቺ ልጅ ኧረ በእናትሽ። መተት የምትሉ ሰዎች አላችሁ። ሩታ አታደርግም። ጨዋና ጨዋ የተከበረች ለራሷም ለቤተሰቧም አልፎ ተርፎ ለባዳ ክብር ያላት ሴት ናት ሩታ ማለት። እና የምታወሩትን እወቁ። ይህ አይምሯችሁን በሆነ በባዕድ አምልኮ እንትን አተብትቡት። የምሬን ነው። እኔ ይሄ መተት የሚባል ነገር ስሙ ራሱ እያስጠላኝ ነው። በቃ እንድታቆሙ የምፈልገው ሩታ የልጇ አባት ጥሏት ሄዶ ነበር አይደለ? ወደ ቤቱ ተመልሷል። ኦፍ ኮርስ በቃ መሆን የነበረበት ነገር ነው፣ አለቀ። ግን አሁን ይሄ መተት ምናምን በባህል በሃይማኖት በማይፈቀድ ነገር እያወራችሁ ነው ያላችሁት ብዙዎቹ ማለት ነው። በመተት ነው የመለሰችው እንደዚህ ብላለው። እንዲህ አይደለም። ሩታ አታደርግም እንደዚህ። በ10 ጣት ይፈርምላታለሁ እኔ። አይገርማችሁም? ብዙዎች ደግሞ አላችሁ ሄርሜላ አይደለችም ሩታን ወገና ነው አውቃ ነው ምናምን የምትሉ ሰዎች አላችሁ። በእውነት መንገድ መጓዝ ካለብኝ እናቴን ለህግ አሳልፌ መስጠት ካለብኝ እሰጣለሁ። ገባችሁ? ማይሆን ነገር ከሆነ እናቴን ለህግ አሳልፌ ባደረገችው ወንጀል ከበር አላደርግላትም። እኔ እንዲህ ነኝ። ምክንያቱም ህሊናዬን የሚወቅሰኝ ነገር ማድረግ አልፈልግም። ዛሬም ነገም ከነገ ወዲያ ነግራችሁ የምፈልገው ቤተሰብና እኔ ብዙ የምታወሩ ሰዎች አላችሁ። ለሩታ ደግፋ ነው በእህቷ ላይ እንደዚህ እንዴት እህቷ ላይ እንዴት ታደርጋለች? እህቴ የሰው ትዳር ውስጥ የመግባት መብት የላትም። ተግባባን? ማንኛውም ሴት
የራሷን ህይወትና የራሷን መኖር ነው ያለባት። አንዱን እያስለቀሰች እሷ የምትደሰትበት ምክንያት የለም። ይህ ማለት ሴት ሁሉ እህት ናት። ሄርሜላ እህቴ እስከሆነች ድረስ ለሷ ማደላበት ምንም ምክንያት የለም። በእውነት መንገር ከሆነ ሽንጤን ገትሬ ይከራከርላታለሁ። አዎ እህቴ ናት፣ ትከሻዬ ናት። ገባችሁ? ፋይ ያ ማለት ለኔ በኃጢአት መንገድ ስትሄድ አዎ በርቺ ጀግና፣ የሰውን ትዳር አፈናቅረሽ አንቺ ኑሪ የምል ሴት አይደለሁም። ይህ ማለት ሄርሜላም ሩታም ለኔ መወለድ ቋንቋ ነው ብያችኋለሁ። ሄርሜላ የስጋ እህቴ ብትሆንም ሩታም እህቴ ናት። ተግባባን? ሴት ልጅ ለማናችንም ሴት ልጅ መንገድ ላይ የማልቀስ የማዘን የመሰበር የለባት። ሀሳቡም እንዳይኖራችሁ። ሴት ልጅ የትም ቦታ ስታለቅስ የትም ቦታ ስትከፋ አይቼ ማልፍ ሴት አይደለሁም። በኔ ቤተሰብ የአንድ ሰው ቤት ተበትኖ የአንድ ሴት ልብ ተሰብሮ የአንድ ልጅ እንባ አባዬ እያለ በፈለገው ሰዓት አቶት አልቅሶ አይደለም። ገባችሁ? አይደለም በራሴ ቤተሰብ በሰንበዲ ማንኛውም ሴት ህይወቷ በማይሆን መንገድ ሊበላሽ ከሆነ የምችለውን ሁሉ ላደርግ ቃል ነው ለኔ። ምክንያቱም ግዴታ ስላለብኝ ያየው ባልፍ ህሊናዬ ሰላም ስለሚያሳጣኝ። ተግባባን? እና ይሄ መተት 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 የምትሉ ሰዎች ፕሊዝ ፈጣሪያችሁን አትሳቱ፣ መንገዳችሁን አትሳቱ ልላችሁ እወዳለሁ። መንገዳችሁን አትሳቱ ፕሊዝ። ሄርሜላ እየሰማሽ ነው? ሪከርዱን አዳምጠሽዋል። ቴሌግራም ላይ የላኩልሽን አይተሽዋል፣ አዳምጠሽዋል። መልስ አልሰጠሽኝም። የ3 ቀን እድል ነው የምሰጥሽ ከዚህ ህልምሽ ነቅተሽ ከቦካው ህይወትሽ እንድትወጪ የ3 ቀን። ማርቲም እንደዛው። ተግባባን? ከዛ ቤተሰብ ወዳችኋለሁ። በያላችሁበት ሰላማችሁን ብዝት ያደርግልኝ ፈጣሪ። ቴንኪዩ ባይ ባይ።